የጋዜጠኛ ሶፎንያስ ወቅታዊ ሁኔታ ሰብአዊነት ለሚሰማው ሁሉ እጅግ ልብ የሚሰብርም ነው። ባለፈው እናቱን በሚዲያ ላይ ወጥተው ልጄን አዱንልኝ ብለው ሲማጸኑም ሰምተናል። እስኪ አንዴ ቪዲዮን ተመልከቱት። ባሙሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አናንዬ ይቅር በይኝ እናቴ፣ ፈቲ አባይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ ለሶፎንያስ ፈጣሪ ጤናውን ለቤተሰቦቹ ደግሞ ብርታትን ይስጥልን። ጋዜጠኛ ሶፎንያስ በባይፖላር የአእምሮ ህመም ተይዞ በሆስፒታል የሕክምና ክትትል ላይ መሆኑን ለጉርሻ ፔጅ በይፋ አስታውቋል። ይህ ህመም ከፍተኛ የስሜት መዋዠቅና ዲፕሬሽን የሚያመጣ ሲሆን ጋዜጠኛው በአሁኑ ወቅት በጥንቃቄ ክትትል እያደረገ ይገኛል። ፈጣሪ ማረው። ሁላችሁም መልካም ምኞታችሁ። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር እላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡ። ይሄም መሆን የለበትም፣ ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ እናረጋለን። ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁኝ። ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። በፊት ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ የእናትና የልጁ። እንግዲህ እንደምታዩት አንዳንዴ ላይፍ እግዚአብሔር አምላክ ሁሉን አሟልቶ ሲሰጠን እኛ ደግሞ በፍላጎታችን ወደ ሌላ ቦታ ስናይ ነገራችን ሁላ ይበላሻል። ይህን የመሰለ ልጅ ከፊት ለፊት የምታዩት ጋዜጠኛ ሶፎንያስ አፈር መስሎ እያየነው ነው። ያ ደግሞ የገባው ራሱ በራሱ ላይ በፈጠረው ችግር ነው። በሚገርም ችግር በምታውቁት ሶሻል ሚዲያ ላይ ሁሉም ያውቀዋል። ለሌሎቻችሁ ወጣቶችና ህጻናቶች ወይም ወንድምና እህቶቻችን ወጣቶች ወንድምና እህት ይሄ ነገር አስተማሪ ነው ብዬ አስባለሁ። የፈለገ በስጋ ብንፈተሽ በቻልነው አቅም ወደዛ አይነት መንገድ አለመሄዱ መልካም ነው። ምክንያቱም መጨረሻ ላይ እኛን የሚዳኘው እኛን የሚፈርደው አምላክ ስለሆነ ለአምላክ በተወሰነ መልኩ የምንመች ሆነን መገኘት አለብን። በተወሰነ መልኩ ሁሉንም ማድረግ አይቻልም። የሰው ልጅ ስለማይችል በተወሰነ መልኩ እንኳን ለመመቸት እንሞክር። ስለዚህ ጋዜጠኛ ሶፎንያስ በደረሰበት አጋንንት ምክንያት ያችን ሁልጊዜ ስሟን አንስቶ የማይጠግበው እናቱን በፈላ ዘይት ቀቅሎ ሊገላት ነበር። አጋንንት አሰራር በእናንተ ላይ ይሄዳል። የማይሆን መስመር ስትሄዱ አጋንንትም አብሯችሁ ያንን ሆይ ሆይ ብሎ ምን ያደርጋቸዋል? መጨረሻችሁን በጣም 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 ያበላሸዋል። ጥሩ ፕሮፌሽን ያለው፣ ጥሩ እናት ያለው፣ ጥሩ ኮሚኒቲ ያለው፣ ህዝቡን ላይ የሚወደው የተከበረ አንቱ የተባለ ግን የማይረባ ነገር ውስጥ ገብቶ ራሱን አወሳስቦ ሌላ ነገር ውስጥ ገብቶ ነበር። አሁንም የምላችሁ ሌሎች ወንድምና እህቶች እንደዛ አይነት ሀሳብ ካላችሁ ከአምላካችሁ ነው፣ ከሰው አይደለም የምትጋጩት፣ ከአምላካችሁ ነው የምትጋጩት እና ጥንቃቄ ብታደርጉ ጥሩ ነው። አንተም ወንድማችንን እግዚአብሔር አምላክ ጨርሶ ይማረ። ከገባበት ውጥንቅጥ የማይሆን ነገር ላይ እግዚአብሔር አውጥቶ ወደ በፊቱ ፕሮፌሽን ተመልሰ ስራን ሰርተ ለሀገር ለወገን ጠቃሚ የሆነ ስትጠቅም የነበርክ ሰው ነህ። በማይረባ ተልካሽ አመለካከት ነው ሌላ ነገር ውስጥ የገባው። ስለዚህ ከዛ ወጥተህ ለሀገር ለወገን ተጠቅመ ማየቱ፣ አንተም ራስም ተጠቅመ ማየቱ ደስታዬ ነው። ስለዚህ እጅግ አዝኛለሁ። ልብ የሚነካም ነገር ነው ያየነው። በኢትዮጵያዊ ወገናችን ነው። ስለዚህ ከዛ ነገር እግዚአብሔር እንዲቀይር ምኞቴ ነው። በጣም ነው ያዘንኩት። የምታውቁ ብዙ ነገር ሳይኮሎጂ የተማራችሁ ኢትዮጵያ ውስጥ ካላችሁ ወይም ደግሞ የተለያየ እምነት ተከታዮች ያላችሁ ይህንን ወንድም በደንብ አድርጋችሁ አስተምራችሁ ቀይራችሁ ህይወቱ ተቀይሮ ብናየው መልካም ነው ብዬ አስባለሁ። ሰላማችሁ ይብዛልኝ። በተለይ አሳዘነችኝ ያቺ ምስኪን እናት ልጄን አድኑልኝ እያለች እያለቀሰች ነው። እባካችሁ እናቱን እናግዝ። ሰላማችሁ ይብዛ።